ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። ብዙ ገለቴዎች አሉን። አትሌት ስለሺ ስህል ትክክለኛ ፍትህ እንዲሰጣት እጠይቃለሁ። አትሌት መሰረት ደፋር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አቶ ስለሺ ስህል ገለቴ ቡርቃ በአደባባይ ወጥታ ጉዳቷን ተናግራለች እንጂ ሌሎች ተመሳሳይ በደል እየደረሰባቸው ያሉ አደጋዎች የደረሰባቸው ብዙ አትሌቶች አሉ ሲሉ ተናግረዋል። ፕሬዝዳንቱ አክሎም ፌዴሬሽኑ ላለፉት 3 ወራት ይህንን ለመከላከል የሚያስችል ስራዎች ስንሰራ ነበር። አሁን ላይ አትሌቶቹ ከአደጋ የሚከላከል ኢንስቲትዩት ከባህል ስፖርት ሚኒስቴር ጋር በመሆን አቋቁመናል ሲል ፕሬዝዳንቱ ተናግረዋል። ብዙ የተጎዱ አትሌቶች አሉ፣ ብዙ ገለቴዎች አሉ፣ በወንዶች አትሌቶች ላይም ጭምር ነው አደጋው ያለው። ይህንን ለማስቀረት እየሰራን ነው ብለዋል። እኛም እንደ ፌዴሬሽን ከገለቴ ጎን መቆማችን ለማሳወቅ እንወዳለን። ሌሎች አትሌቶች ከጎናቸው እንዳለን የኢትዮጵያ ሕዝብ እንዲያውቅ እንፈልጋለን ብለዋል። አትሌት ገለቴ ቡርቃ ከመጀመሪያው አንስቶ የገጠማት ችግር ተነግሮ የሚያልቅ አይደለም። አትሌት መሰረት ደፋር ለሀገሯ ይህንን ያክል ዋጋ የከፈለችው አትሌት በ2010 ዓ.ም ጀምሮ የገጠማት ችግር ለመፍታት በፍርድ ቤት ስለመንከራተቷ በቅርብ አውቃለሁ ያለችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ሕጉ ለዚች ሀገር ባለውለታ ትክክለኛ ፍትህ እንዲሰጣት ጠይቃለሁ ብላለች። መንግስትም ለጉዳዩ ትኩረት እንዲሰጥ የኦሎምፒክ ኮሚቴ ሻምፒዮኗ መሰረት ደፋር አሳስባለች። በትግራይ ክልል ያለው ፖለቲካዊ ሁኔታ አጥፊ ነው ሲሉ ሌተናንት ጀነራል ታደሰ ወረደ ተናገሩ። በትግራይ ክልል በዛሬው ዕለት የሃይማኖት ተቋማት ጉባኤ እየተከናወነ ሲሆን በዚህ መድረክ ላይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ንግግር አድርገዋል። በንግግራቸውም በትግራይ አሁን ያለው የፖለቲካ ሁኔታ አጥፊ ነው፣ ይህ ጥፋት እንዳይከሰት የመከላከል ስራ መስራት አለብን ያሉት ፕሬዝዳንት ጨምሮ ፖለቲከኞች የፈጠሩት ችግር የትግራይ ዋና ጉዳይ እንዲረሳ አድርጎታል። ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይችሉ ሊረዱ ይገባል በማለት መልእክታቸውን አስተላልፈዋል። ሲቀጥሉም በአሁኑ ወቅት በትግራይ ያለው አደጋ ማሸነፍ የሚቻለው በሰላማዊ መንገድ በአንድነት በመግባባት ነው ብለዋል። በዛሬው ጉባኤ ከስምምነት የሃይማኖት ተቋማት የተውጣጡ 110 የሃይማኖት አባቶች ጽህፈት ቤት ኃላፊዎች መገናኘታቸው ተገልጿል። በዚህም ጉባኤ ላይ የሃይማኖት አባቶች ለትግራይ ሰላም አንድነት ያላቸው ሚና በሚል ርዕስ ጥናታዊ ጽሑፍ ያቀረቡት አቶ ከልካይ በ1993 የህወሓት ክፍል ጠቅሰው በመሪዎች መካከል ያለው አለመግባባት በሰላማዊ መንገድ ካልተፈቱ አደጋው ከባድ መሆኑን ማስረዳታቸው የክልሉ ሚዲያ ዘግቧል። ትዕዛዙ ይመለሳል፣ ህገ ወጦች ይባረራሉ፣ ሎስ አንጀለስ ነጻ ትወጣለች። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የካሊፎርኒያ ጋቪን ኒውስ ባይደን በዚህ ሀገር ውስጥ ከፈጸመው ወንጀል በላይ ፈጽሟል፣ መታሰር አለበት በሚል አስተያየት የሰጡት ሲሆን ገዢው በሎስ አንጀለስ ያለው አለመረጋጋት በቁጥጥር ስር መዋል አለበት ሲሉ አስጠንቅቋል። የፌዴራል ኢሚግሬሽን አፈሳዎች የሚያደናቅፍ የካሊፎርኒያ ባለስልጣን በቁጥጥር ስር ለመዋል በኔቶም ሆነም የተሰነዘረውን ዛቻ ይደግፍ እንደሆነ ትራምፕ በጋዜጠኞች ተጠይቀው አዎ ብለዋል። ፕሬዝዳንት ዶናልድ ትራምፕ በአስተዳደር በስደተኞች ላይ እየወሰድን ያለን እርምጃዎች ተከትሎ በሎስ አንጀለስ እየተቀሰቀሰ ተቃውሞ ቀናት አስቆጥሯል። ናሽናል ጋርድ በከተማው ተሰማርቷል። ተቃውሞ መነሻ የሆነው የኢሚግሬሽን ባለስልጣናት የቀን ሰራተኞች በድንገተኛ ሁኔታ ከበው አስረዋቸዋል የሚሉ ዜናዎች ሲሆኑ የአካባቢው ነዋሪዎች የኢሚግሬሽን ባለስልጣናት መኪኖች በስፍራው ማየታቸውን ተከትሎ ተቃውሞ ተቀስቅሷል። ዩክሬን የአውሮፓ ህብረት አባል መሆኗን አልደገፈም ሲሉ አዲሱ የፖላንድ ፕሬዝዳንት ተናገሩ። በፖላንድ በተደረገው ምርጫ ካሮን ናውሪኪ አሸናፊ መሆናቸው ይታወቃል። ተመራጩ ፕሬዝዳንት አሸናፊ መሆናቸው ከተረጋገጠ በኋላ ለመጀመሪያ ጊዜ በሰጡት ቃለ ምልልስ የዩክሬን አውሮፓ ህብረት አባልነት እንደሚቃወሙ ገልጸው በስልጣን ላይ ያለው የፖላንድ መንግስት ለዩክሬን የአውሮፓ ህብረት አባልነት ጠንካራ ድጋፍ ሲሰጥ መቆየቱ ይታወቃል። ተመራጩ ፕሬዝዳንት ግን የዚህን ተቃራኒ አቋም መያዛቸው ተናግሮ ካርሎን ናውሪኪ በምርጫው አሸናፊ ቢሆንም ስልጣኑን የሚረከቡ በመጪው ነሐሴ ወር ሲሆን ዩክሬን በተመለከተ አቋማቸው የአውሮፓ ህብረት እንዳትቀላቀል የሚል መሆኑን በቃለ ምልልሳቸው አስታውቋል። ተመራጩ ፕሬዝዳንት ባለፈው ታህሳስ ወር በምርጫ ቅስቀሳ ወቅት ፖላንድ የምታነሳቸው ቁልፍ ጥያቄዎች አልተመለሱም ድረስ የዩክሬን የአውሮፓ ህብረት ሆነም የኔቶ አባልነት አልደግፍም ማለቷ ይታወሳል ሲል ኖት ፎር ፖላንድ ዘግቧል። አፍሪካና በካናዳ አውሮፓ የሚኖሩ ወደ 85 የሚሆኑ የኦሮሞ ምሁራን ለፕሬዝዳንት ኢሳያስ አፈወርቂ ግልጽ ደብዳቤ መጻፋቸው መዘገባቸው ይታወሳል። ደብዳቤዎቹም የኤርትራን 43ኛው ዓመት ምክንያት በማድረግ ፕሬዝዳንቱ ባደረጉት ንግግር የኦሮሞማ ማለታቸውን አውግዘው ነበር። ፕሬዝዳንት ንግግሩን በብልጽግና ፓርቲ ላይ ያነጣጠረ እንደሚመስል ግልጽ ይሁንና ንግግሩ በኦሮሞ ማንነት ላይ ያነጣጠረ ግልጽ ከባድ ጥቃት ነው ሲሉም ክስ ማቅረባቸው ይታወሳል። ለዚህም ደብዳቤ የኤርትራ ማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል ዛሬ መልስ ሰጥተዋል። በመልሳቸውም ደብዳቤው መሰረት
መሰረተ ቢስ ወንጀል የተሞላ ያሉት አቶ የማነ ደብዳቤውን ከጻፉት አካላት ወይንም ከተወካዮች ጋር ኤርትራ ፊት ለፊት ውይይት ለማድረግ ፈቃደኛ መሆኑን ገልጸው ይህ እንዳለ ሆኖ በጉዳዩ ላይ የኤርትራ መንግስት አቋም በ4 ነጥቦች አስቀምጧል። አቶ የማነ እንዳሉት አንደኛው ነጥብ ኤርትራ ለኦሮሞ ህዝብ ባህል ከምንም በላይ ክብር አላት የሚል ነው። ሁለተኛው ነጥብ ደግሞ የኤርትራ ህዝብ በተለይ ለኦሮሞ ህዝብ ትግል ከፍተኛ ድጋፍ ስታደርግ መቆየቷን የሚያስረዳ ሲሆን በሶስተኛ ፕሬዝዳንት ኢሳያስ ስለ ኦሮሞ ፖለቲካ ያነሱት ለኦሮሞ ህዝብ ያላቸው ክብር በሚቀንስ መልኩ አለመሆኑን ተናግረዋል። አቶ የማነ አባባል ፕሬዝዳንት ኢሳያስ ኦሮሞ ፖለቲካ ያሉት ባለፉት ጥቂት ዓመታት የማንንም ውክልና የሌለው በኢትዮጵያ ውስጥ የሰፈነ ርዕዮተ ዓለም ለመግለጽ ነው። በአራተኛም አቶ የማነ ያነሱት ደግሞ ኤርትራ በአፍሪካ ቀንድ ለሰላም ፍትህ እንዲሰፍን ያለ ማመንታት ቁርጠኛ ነች የሚል ነው። ጨምሮም የጦርነት ከበሮ እንደተደለቀ ያለው ለኤርትራ ሳይሆን ኤርትራ ሉዓላዊ ግዙፍ ለመውረር ከሚንቀሳቀሱ ኃይሎች ነው ብሏል። ኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ ለውጭ ኢንቨስትመንት የፈጠረው ምቹ ሁኔታ ለዓለም አቀፍ ማህበረሰብ ለማስተዋወቅ ጠንካራ ኢኮኖሚ ዲፕሎማሲ መጠቀም ተገቢ ነው መሆኑ ተገለጸ። ዓለም አቀፍ ማህበረሰብ ስለ ኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ አጀንዳ ግንዛቤ ማስጨበጫ መመሪያ ይፋ ሆኗል። ይፋ የሆነው በሚል ርዕስ የተሰናዳው መመሪያ ሰነድ በውጭ ጉዳይ ሚኒስቴር፣ በገንዘብ ሚኒስቴር፣ በኢትዮጵያ ኢንቨስትመንት ሆልዲንግ እና በኢትዮጵያ ሰነድ ሙሉ ንዋይ ገቢ ትብብር ያዘጋጀ ነው። ይፋ የተደረገው ዲፕሎማሲያዊ መመሪያ ሰነድም ኢትዮጵያ እምቅ አቅሞቿን በማስተዋወቅ የውጭ ኢንቨስትመንት መሳብ ያስችላል ተብሏል። የሀገር በቀል ኢኮኖሚ ማሻሻያ ለውጭ ባለሀብቶች የተፈጠረ እድሎችን በሚገባ የሚያብራራ መሆኑን ገልጸዋል። የአርጀንቲና ፕሬዝዳንት የስፔን ጠቅላይ ሚኒስትርን ሳንቼዝ በድጋሚ ሽፍታ ሲሉ ተሳደቡ። የአርጀንቲና ፕሬዝዳንት ጃቪን ሚሌ በማድሪድ በተካሄደው ዝግጅት ላይ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ተሳድበዋል። ተመሳሳይ ጥቃት ከዓመታት በፊት መሰንዘራቸው ተከትሎ ወደ ሀገር ዲፕሎማሲ ግጭት ውስጥ መግባታቸው ይታወሳል። እሁድ ምሽት በማድሪድ የኢኮኖሚክ ፎረም ዝግጅት ላይ ሚሌው በቀጥታ የሳንቼዝን ስም ሳይጠሩ የአካባቢው ሽፍታ ሲሉ ተደምጠዋል። የጠቅላይ ሚኒስትሩ ሳንቼዝ ጽህፈት ቤት ስለ ጉዳዩ አስተያየት ከመስጠት ተቆጥበዋል። በ2023 መገባደጃ ላይ በአርጀንቲና ፕሬዝዳንት ሆነው የተመረጡት ሜሎ የቀድሞ ቴሌቪዥን ፕሮግራም አዘጋጅ የነበሩት ሲሆን በአስገራሚና ያልተለመደ ድርጊታቸው ስልጣን ከያዙ ወዲህ ማድረጋቸውን ቀጥለዋል። ከግንቦት 24 ሚሌ በማድሪድ ውስጥ በነበረው ሌላ ፕሮግራም ላይ የጠቅላይ ሚኒስትር ሳንቼዝ ሚስት ቤጎና ጎሜዝ ሙሰኛ ብለው መጥራታቸው ይታወሳል። አስተያየቱ ዲፕሎማሲ አለመግባባት አስከትሏል። የስፔን መንግስት የአርጀንቲናን ፕሬዝዳንት ይቅርታ ለመጠየቅ ፈቃደኛ ባለመሆናቸው አምባሳደሩ ለብዙ ወራት ከቦነስ አይረስ ማስወጣት ይታወሳል። አርጀንቲና ማድሪድ ያሉት አምባሳደር ባታስወጣ ፕሬዝዳንት ሚሌ ሳንቼዝ ትዕቢተኛ፣ ጨቋኝና ፈሪ በማለት በእጥፍ ተሳድበዋል። ጎሜዝ ስለ ሙስና በቅድመ ምርመራ ላይ ትገኛለች። እሷም ባለቤቷም ግን ምንም አይነት ጥፋት እንዳልፈጸሙ ክደዋል። እኛን ማጥቃት የሚፈልግ ሩሲያ ትሁን ሌላ መዘዙ አስከፊ ነው። ማርክ ሩቲ የኔቶ በጀት 400% ማሳደግ ይገባል ተባለ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እየጨመሩ መጥተዋል ያሏቸው ስጋቶች ለመቀነስ የአየርና የሚሳኤል አቅም ማሳደግ እንደሚገባ ዋና ጸሐፊ ማርክ ሩቶ ተናግረዋል። ሩቶ በለንደን ቻትም ሃውስ ላይ ተገኝቶ ባደረጉ ንግግር ስጋቶች የተለያዩ መልኩን ከሩሲያና ከቻይና የሚመነጩ ተነግረዋል። ዋና ጸሐፊ ኔቶ በአንድ ዓመት የሚመረተው የመሳሪያ አቅም ሩሲያ በ3 ወር እያመረተችው ነው ሲሉ በንጽጽር አስረድተዋል። ነገር ግን እኛ ማጥቃት የሚፈልግ ሩሲያን ትሁን ሌላም መዘዙን አስከፊ ነው ሲሉ አስጠንቅቀዋል። ፔፕ ጋርዲዮላ የክብር ዲግሪ ተሰጣቸው። ስፔናዊ አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ዩናይትድ የክብር ዲግሪ እንደተሰጣቸው ተገልጧል። አሰልጣኙ ያገኙት የክብር ዲግሪ ለማንቸስተር ከተማ በስፖርት እንዲሁም ከሜዳ ውጭ ላደረጉት አስተዋጽኦ እውቅና እንደሆነ ተነግሯል። በሽልማቱ ወቅት አስተያየታቸውን የሰጡት ፔፕ ጋርዲዮላ ማንቸስተር ለእኔ ልዩ ስፍራ አለው፣ 9 ዓመታት አሳልፍ ያለው አሁን ደግሞ ቤቴ ነው ብለዋል። አሰልጣኝ ፔፕ ጋርዲዮላ በንግግራቸው ወቅት ስለ ጋዛ ያነሱ ሲሆን በጋዛ እያየን ያለነው ነገር በጣም ያማል፣ ሙሉ አካሌን ይሰማኛል ሲሉ ተናግረዋል። ፔፕ ጋርዲዮላ አክለውን በሺዎች የሚቆጠሩ ህጻናት፣ እናቶችና አባቶች እየተሰቃዩ ነው ሲሉ ከጋዛ በተጨማሪ በዩክሬንና በሱዳን ጉዳት ለደረሰባቸው ንጹሃን ድጋፋቸውን ሰጥተዋል። ለሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ የፌስቡክ ገጹ ላይ ከሰዎች ኮሜንት መስጠት እንዳይችሉ ገድበዋል። ለምንድን ነው ሲሉ ጠይቋቸዋል። እሳቸው ምላሽ አልገደብኩም፣ ሰዎች ኮሜንት አስተያየት መስጠት ይችላሉ። በፌስቡክ ገጼ እንደራሴ ቤት ነው፣ አንተም ገብተህ የጻፍከውን ነገር ማየት ትችላለህ። ለምሳሌ አሁን ስለ ጅጅጋ ከተማ እንዲህ አይነት ነገር አከናውኗል ብዬ ከጻፍኩ አንተ እዛው ላይ ኮሜንት መስጠት የምትፈልገውን ሼር አድርገህ ፕሬዝዳንት የጻፈው ነገር ትክክል አይደለም ማለት ትችላለህ። ለሁለታችንም ጥቅም ነው። በእኔና በሰዎች መካከል አለመግባባት የሚፈጠር ነገር ምንድነው? እኔ የምለው ሼር አድርጋችሁ እዛ ላይ ሀሳባችሁን ጻፉ። እሱን የሚሉትን እምቢታዎችን የምጽፍ በአንተ ፌስቡክ ላይ ነው የሚል ነው። አንዳንድ ሰዎች የገዛ ቤቱን መቃወሚያ ሊያደርጉት ይችላሉ። ሌላ ሰው ደግሞ ከዚህ ተቃራኒ የቤቱን ንጽህና ሊጠብቅ ይችላል።
አንዳንድ ኮሜንቶች መስጫውን ክፍት የሚሉ ሰዎች የኔ ፌስቡክ ገጽ ላይ ስለ ብሔርተኝነት የጥላቻ ነገር ማውራት የሚፈልጉ ሰዎች ናቸው። እኔ አልፈልግም። እኔ የምፈልገው በእይታ ከኔ የሚለይ ነገር ያለው ሰው ፌስቡክ አለው፣ በራሱ ፌስቡክ ይጻፍ፣ ማንም አይከለክለውም። ስለዚህ ኮሜዲያን ነጻነት ጋር የሚቃረን ነገር የለውም። ግን እኔ የገጹን ስነ ምግባር እየጠበቅኩ ነው። የዓለም መሪዎች ይህንን ነገር ይፈልጋሉ ብዬ አስባለሁ። ግማሾቹ አሁን ያደርጉታል። ልማት ባንክ ሀሳብ ላይ ኢንቨስትመንት ማድረግ የሚያስችል አዋጅ ለማጽደቅ እየተሰራ ነው። ሀሳብ ላይ ኢንቨስት ለማድረግ የሚያስችል አዋጅ ለማጽደቅ እየተሰራ መሆኑን የልማት ባንክ ምክትል ፕሬዝዳንት አቶ ጌታቸው ዋቄ ገለጹ። የኢትዮጵያ ፕሬስ ድርጅት ከስራ ክህሎት ሚኒስቴር ጋር በመተባበር ያዘጋጀው ሁለተኛው ምዕራፍ 5ኛው ዙር ስለ ኢትዮጵያ ፓናል ውይይት የስራ ዕድል ፈጠራ ስለ ኢትዮጵያ በሚል ሀሳብ በአዳማ ከተማ እየተካሄደ ነው። የልማት ባንክ ምክትል ፕሬዝዳንት አቶ ጌታቸው ዋቄ ፋይናንስ ግብዓት ለስራ ዕድል ፈጠራ በሚል መሪ ሀሳብ ሙያዊ ሀሳብ አቅርበዋል። አቶ ጌታቸው ዋቄ ባቀረቡት ሙያዊ ሀሳብ እንደገለጹት የኢትዮጵያ ልማት ባንክ ከግብርና ለአምራች ኢንዱስትሪ ከማዕድን ልማት ጋር ኃይል ማመንጨት ዘርፍ ለሚሰሩ አላሚዎች የፋይናንስ ማቅረብ ስራ ይሰራሉ። ምርታማነት፣ ምርት በሀገር ውስጥ በመተካት ቴክኖሎጂ ሽግግር፣ የስራ ዕድልና ሌሎችም ጉዳዮች ኢንተርፕራይዞች ቢዝነሶች የፋይናንስ ድጋፍ ለማድረግ ዋና መስፈርቶች መሆናቸውን አስታውቋል። ኢንተርፕራይዞቹን ለማሳካት ከባለድርሻ ተቋማት ጋር በቅንጅት የመስራትና አዳዲስ የፖሊሲ አሰራሮች የመዘርጋት ስራ ባለፉት እየተከናወኑ መሆኑን ተናግሯል። ቢዝነሶቹን አቋራጭ መንገድ እንዳይጠቀሙ ለሰራተኞች ተመጣጣኝ ደሞዝ እንዲከፍሉ 130 ሺህ በላይ የሚሆኑት ኢንተርፕራይዞች ስልጠና ተሰጥቷል። በሀገሪቱም ያሉ ስራ አጦች ወጣቶች ወደ ስራ ማስገባት የባንኩ ዋና ትኩረት አቅጣጫ መሆኑን አንስተው የፈጠራ ሀሳቦች ወደ ኢኮኖሚ ለማስገባት ጥናት መካሄዱንና አዋጅ ለማጽደቅ እየተሰራ መሆኑን አስገንዝበዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።